ኢራን ከአሜሪካ ጋር ድርድር እያካሄደች አለመሆኑን በድጋሚ ገለጸች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ከአሜሪካ ባለስልጣናት ጋር ምንም አይነት ድርድር እየተካሄደ አይደለም ሲሉ በድጋሚ አስተባበሉ። ኢራን በሆርሙዝ ወሽመጥ በኩል የሚያልፍ መርከቦችን ለማስከፈል ያረቀቀችው ሕግ ጸደቀ። በኢራን የሚገኝ የፓርላማ ኮሚቴ በሆርሙዝ የባህር ወሽመጥ ላይ በሚተላለፉ መርከቦች ቀረጥ ለመጣል ያረቀቀውን ሕግ አጽድቋል ሲል የእስላማዊ አብዮታዊ ዘብ አጋር የሆነው የፋርስ የወኪል ዜና ዘገበ። ኢራን በዱባይ የሚገኝ የነዳጅ ጫኝ መርከብ ላይ ጥቃት መፈጸሟ ተነገረ። ኢራን በዱባይ የሚገኝ የነዳጅ ጫኝ መርከብ ላይ ጥቃት መፈጸሙ ተነገረ። በተከታታይ በሚሰነዘሩ ጥቃቶች ምክንያት በቴህራንና በኢየሩሳሌም ከተሞች ከፍተኛ ፍንዳታዎች እየተሰሙ መሆኑን ተዘግቧል። የመካከለኛው ምስራቅ ቀውስ ኢራን በዱባይ ታንከር ላይ ጥቃት ሰነዘረች። በቴህራንና በኢየሩሳሌም ፍንዳታዎችም ደግሞ ተከስተዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዛሬው ዕለት በሰጡት መግለጫ እስራኤል በኢራን ላይ የነደፈቻቸው ወታደራዊ ግቦች ከግማሽ በላይ መጠናቀቃቸውን አስታውቀዋል። ይህ መግለጫ የወጣው በሁለቱ ሀገራት መካከል ከፍተኛ የሆነ የተኩስ ልውውጥና የሚሳኤል ጥቃት እየቀጠለ ባለበት ወቅት ነው። በዱባይ የባህር ክልል ውስጥ በምትገኝ አንዲት የኩዌት የነዳጅ ጫኝ መርከብ ታንከር ላይ የኢራን ኃይሎች ጥቃት መፈጸማቸውን ተዘግቧል። ይህ ክስተት በዓለም አቀፉ የነዳጅ ንግድ እና በባህር መስመሮች ደህንነት ላይ ከፍተኛ ስጋት ደቅኗል። የዜና ምንጮች እንደገለጹት በኢራን መዲና ቴህራንና በእስራኤል ኢየሩሳሌም ከተሞች በተሰነዘሩት ተከታታይ የሚሳኤል ጥቃቶች ከፍተኛ ፍንዳታዎች ተከስተዋል። በተጨማሪም በእስራኤል የሚገኝ አንድ የነዳጅ ማጣሪያ ጣቢያ የአየር መከላከያ ስርዓቱ መክኖ በጣለው የሚሳኤል ስብርባሪዎች ምክንያት በእሳት መያያዙ ታውቋል። በሌላ በኩል ዶናልድ ትራምፕ የኢራንን የጨው ውሃ ማጣሪያ ጣቢያዎች ኢላማ እንደሚያደርጉና እንደሚያወድሙ ዝተዋል። ይህ ዛቻ በቀጠናው ላይ ሊያስከትል የሚችለው የሰብአዊና የኢኮኖሚ ቀውስ በፖለቲካ ተንታኞች ዘንድ አነጋጋሪ ሆኗል።